ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦርነቱ መቆም እንዳለበት ተስማሙ። ፑቲን ማምሻው እንደገለጹት የተኩስ አቁሙ ስምምነት ዘላቂ ሰላምና የቀውሱን ምክንያቶች ለይቶ መፍትሄ መስጠት ይኖርበታል ብለዋል። ፑቲን ሲቀጥሉም የተኩስ አቁሙ ሐሳብ መልካምና በሙሉ ልብም የምንደግፈው ቢሆንም መነጋገር የሚገቡን በርካታ ጉዳዮች አሉን ብለዋል። በዚህ ጉዳይ ላይም ለመነጋገር የአሜሪካው ልዑካን ቡድን ቀደም ብሎ ሞስኮ ገብቷል። በሳውዲ አረቢያ በተካሄደው የአሜሪካንና የዩክሬን ባለስልጣናት ስብሰባ ኪየቭ የ30 ቀናት ተኩስ አቁም ለማድረግ መስማማቷን ተከትሎ ነው የአሜሪካ ልዑካን ቡድን ወደ ሞስኮ ያቀናው። የአሜሪካ ልዩ ልዑክ ስቲቭ ዊትኮቭ ሩሲያ የዩክሬንን የ30 ቀናት የተኩስ አቁም ሐሳብ እንድትቀበል ያግባባሉ ተብሎ ይጠበቃል። የሞስኮ ባለስልጣናት ጊዜያዊ ተኩስ አቁሙ ለዩክሬን ጦር ኃይል ትንፋሽ መስጠት ካልሆነ በስተቀር ምንም ፋይዳ የለውም በማለት ቀደም ሲል ሐሳቡን ውድቅ ማድረጋቸውን ተመልክቷል። የአሜሪካ ልዑካን ቡድን ሞስኮ የገባው ፕሬዝዳንት ቭላድሚር ፑቲን ጦርነቱ ባጋጠመበት ወይም ደግሞ ጦርነቱ ተጧጥፎ በቀጠለበት የከርስክ ግዛት ጉብኝት በሚያደርጉበት ጊዜ መሆኑ ታውቋል። ፑቲን ከጦር አዛዦች ጋር ተገናኝተው የተነጋገሩ ሲሆን ሰራዊታቸው የግዛቱን አብዛኛውን ክፍል መልሶ መቆጣጠሩን በተመለከተ ማብራሪያ እንደሰጧቸው ዘገባዎች አመላክተዋል። የከርስክ ግዛት አብዛኛውን ክፍል በዩክሬን ይዞታ ስር መቆየቱ ይታወሳል። የሳውዲውን ስብሰባ ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቀጣይ ሩሲያን የማግባባት ሥራ ወይም ኃላፊነት የአሜሪካ ስለመሆኑ ገልጸዋል። የ30 ቀናት ተኩስ አቁም ሐሳብ እንድትቀጥል የማድረግ ኃላፊነት መሆኑ ነው። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው አሁን ኳሷ በሩሲያ ሜዳ ናት የሚል አስተያየትም ሰጥተዋል። አሜሪካ ጦርነቱን ለማቆም ብቸኛው መንገድ የሰላም ስምምነት ስለመሆኑ እምነት እንዳላትም አክለዋል። ፕሬዝዳንት ትራምፕም ቢሆኑ ተኩስ አቁሙ ይደርሳል የሚል ተስፋ እንዳላቸው በመግለጽ ከሩሲያ ጋር ማለቅ ያለባቸው በርካታ ጉዳዮች መኖራቸውን ጠቁመዋል። ከዚያ ባለፈ ሩሲያ ላይ ጫና ለመፍጠር የሚያስችሉ አማራጮችም እየተመለከቱ እንደሆነም ገልጸዋል። አማራጭ ያሏቸው መፍትሄዎች ባይዘረዘሩም አንዱና ዋናው የገንዘብ ማዕቀብ ሊሆን እንደሚችል ታዛቢዎች ገምተዋል። ትራምፕ ምናልባት ከፑቲን ጋር በስልክ በመነጋገር ተይዟል የተባለው ዕቅድ ከተሳካ ከአንድ አይነት ውጤት ሊደርስ እንደሚችል ተነግሯል። በሌላ በኩል በሩሲያና በዩክሬን መካከል ውጊያው ተጠናክሮ መቀጠሉን ዘገቦች አመላክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከበርካታ ሀገሮች ጋር የንግድ ጦርነት መክፈታቸው እየተነገረ ነው። በአውሮፓና በሌሎች ሀገራት ላይ ተጨማሪ ታሪፍ ለመጣልም ዝተዋል። ትራምፕ ወደ አሜሪካ በሚገቡ የብረትና የአልሙኒየም ምርቶች ላይ የ25 በመቶ ተጨማሪ ታሪፍ እንደሚጥሉ ማስጠንቀቃቸውን ተከትሎ የአውሮፓ ህብረትም የመልስ ምት ሰጥቷል። ጀልባዎች፣ የሞተር ብስክሌትና ውስኪዎችን ጨምሮ 26 ቢሊዮን ዩሮ በሚያወጡ በአሜሪካ ምርቶች ላይ ከመጪው ሚያዝያ ጀምሮ ታሪፍ ለመጣልም ዝተዋል። በተለይ ትራምፕ ከአውሮፓ ሀገሮች ወደ አሜሪካ በሚገቡ አልኮል መጠጦች ላይ የ200 ታሪፍ ለመጣል መዛታቸው አምራች ኩባንያዎችን ክፉኛ አስደንግጧል እየተባለ ነው። የአውሮፓ ሀገሮች በአሜሪካ ውስኪ ላይ የ50 በመቶ ታሪፍ ሊጥሉ ማቀዳቸውን በመቃወም ነው ትራምፕ የ200ን እርምጃ ለማሳረፍ ያስጠነቀቁት። አንዳንድ የአውሮፓ አምራቾች የአልኮል መጠጦች ታሪፍ ትልቅ ጉዳት እንደሚያስከትል ስጋታቸውንም እየገለጹ ነው። ትራምፕ ቀደም ሲል ከካናዳና ከሜክሲኮ አልፎም ደግሞ ከቻይና ጋር የንግድ ጦርነት ውስጥ መግባታቸው ይታወቃል። ካናዳ ለምሳሌ አሜሪካን ለጣለችባት የ25 በመቶ ታሪፍ ምላሽ ከዛሬ ጀምሮ ከአሜሪካ ከምታስገባቸው 30 ቢሊዮን ዶላር በሚያወጡ ምርቶች ላይ የ25 በመቶ ታሪፍ እንደምትጥል ይፋ አድርጋለች። የደቡባዊ አፍሪካ መሪዎች ከዲሞክራሲያዊት ኮንጎ ሰራዊታቸውን እያስወጡ ነው ተባለ።
ከአማጽያን ጋር የሚፋለመውን የኮንጎ መንግስት ለመርዳት ነበር ከ2 ዓመት በፊት ሰራዊታቸውን ወደ ምስራቅ ኮንጎ የላኩት። ያም ሆኖ ኤም23 አማጽያን ቡድን እየጠነከረ ከመምጣቱ ጋር በርካታ የሀገሮቹ ወታደሮች መገደላቸው ትልቅ ትችትና ተቃውሞ አስነስቶባቸውም ቆይቷል። አሁን መሪዎቹ ከውሳኔ የደረሱት 16 አባላት ያሉት የደቡባዊ አፍሪካ የልማት ማህበር ስር በሐራሬ ጉባኤ መጥራቱን ተከትሎ ነው ተብሏል። ያም ሆኖ ሀገሮቹ ምንም እንኳን ሰራዊታቸውን ቢያስወጡም የልማት ማህበረሰቡ በኮንጎ ዘላቂ ሰላም እንዲመጣ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጸዋል። ከዚህ ውጪ በትክክል ለምን ጦራቸውን እንደሚያስወጡ በዝርዝር አልተናገሩም። በሩዋንዳ ይደገፋል በሚባለው ኤም23 አማጺ ቡድን ከቅርብ ጊዜ ወዲህ ግስጋሴውን በማጠናከር በማዕድን የበለጸገውን አብዛኛውን ምስራቃዊ ኮንጎ መቆጣጠሩ ይታወሳል። ባለፈው ጥር ግዙፉን ጎማ ከተማን ሲቆጣጠር በተካሄደው ውጊያ 19 የሚደርሱ የደቡብ አፍሪካ፣ የማላዊና የታንዛኒያ ወታደሮች ተገድለዋል። ይኸውም የኮንጎ ጦርነት ወደ ቀጠናዊ ግጭት እንዳይሸጋገር የተለያዩ ወገኖች ስጋታቸውን እየገለጹ ሲሆን፣ በአንጻሩ ወታደር የላኩ ሀገራት የውስጥ ተቃውሞና ትችት እያስተናገዱ ናቸውም ይባላል። የፊሊፒንስ የቀድሞ ፕሬዝዳንት ሮድሪጎ ዱቴርቴ በዓለም አቀፉ የወንጀለኞች ፍርድ ቤት የእስረኞች ማቆያ መግባታቸው ተነገረ። ዘሄግ ኔዘርላንድ በሚገኘው የአይሲሲ እስረኞች ማቆያ መግባታቸውን በተመለከተ በርካታ ወገኖች አስተያየት እየሰጡ ናቸው። የቀድሞ ፕሬዝዳንት ፊሊፒንስን ለ6 ዓመታት አንቀጥቅጠው እንዳልገዙ ህዝባቸውን እኔ ብቻ ነኝ አድራጊና ፈጣሪ እያሉ የፈለጉትን እንዳልሾሙና እንዳልሻሩ የጠሉትን እንዳላሰሩና እንዳልገደሉ ዛሬ በጠባቧ እስር ቤት መገኘታቸው ለዓለማችን አምባገነን መሪዎች ትልቅ ትምህርት ነው ብለዋል የዱቴርቴ ተቃዋሚ የነበሩ አንድ ፖለቲከኛ። ዱቴርቴ ዓለም አቀፉ ፍርድ ቤት የእስር ማዘዣ ካወጣባቸው በኋላ ነው ፊሊፒንስ አውሮፕላን ማረፊያ በቁጥጥር ስር የዋሉትና ችሎቱ ወዳለበት ዘሄግ ኔዘርላንድ የተወሰዱት። ክሳቸው ደግሞ በስልጣን ላይ በነበሩበት ጊዜ በጸረ አደንዛዥ እጽ ዘመቻ ስም በሺዎች የሚቆጠሩ ሰዎች እንዲገደሉ አድርገዋል የሚል ነው። ዱቴርቴ ሀገሪቱን ከአደንዛዥ እጽ አዘዋዋሪዎች ማጽዳታቸውን ሲገልጹ፣ የሰብአዊ መብት ተሟጋቾች ደግሞ ወጣቶች ያለ ተጨባጭ ማስረጃ እየተያዙ በግፍ ይደበደቡና ይታሰሩ እንደነበር፣ ፍርድ ቤት ሳይቀርቡ እንዲሰወሩና እንዲገደሉ ተደርገዋል በማለት ይከሷቸዋል። ዓለም አቀፉ የወንጀለኞች ፍርድ ቤት በሩሲያው ፕሬዝዳንት ቭላድሚር ፑቲንና በእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ላይ ተመሳሳይ የእስር ማዘዣ ማውጣቱ ይታወሳል። የፊሊፒንሱ የቀድሞ ፕሬዝዳንት ዱቴርቴ 80ኛ ዓመት የልደት በዓላቸውን በአይሲሲ እስር ቤት ለማክበር ተዘጋጅተዋል። ይህ አዋዜ ልዩ ነው። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስዱ መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።